በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ተከበሩ መምህሬና አባቴ ክቡር የሚታደቀ ሊቃውንተ ስምዐ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤያት ምስክር ጉባኤ ቤት መምህርና የሀገረ ስብከቱ የሊቃውንት ጉባኤ መምሪያ ኃላፊ ማሚ ወንድም እህቶቼ ሁሌ የምንገናኝ እግዚአብሔር ስም እንዴት ሰነበታችሁ? እንዴት ከረማችሁ? እንኳን ከዘመነ ቅዱስ ማቴዎስ ወንጌላዊ ወደ ዘመነ ቅዱስ ማርቆስ ወንጌላዊ በሰላም ተሻገራችሁ አሸጋገረን። ከዛ ወዲህ ስላልተገናኘን ማለት ነው። የቤት ሰጥ የቃና የሚባለው መርሃ ግብር ስንተኛ ነው? ሁለተኛ ነው። ዛታችን ነበር። እንደው የኔታ ጊዜ ማትረፍ ስላለብኝ መምራትና ስለሆኑ ትእዛዝ አድርጌ ተቀብዬ ነው እንጂ ብንገርፍ ያረሙታል ብናጎድል ይሞሉታል በሚል ቆንኩት እንጂ እሳቸው ሲገኙ ለሁላችንም ሰርፕራይዝ ነው። እሳቸው ቢኖሩ ኖሮ እንደው መኖራቸውን ታቅን የማንመጣ መባክ ስለሌለብን እሳቸው ደግሞ ግርጥላቸው ሲመጡ ያው ሁሌ የምናውቃቸው ናቸው። በቅርበት የምታውቋቸው ትኖራላችሁ፣ በርቀት የምታውቋቸው፣ በትምህርት የምታውቋቸው፣ እኛ ያው ከውስጥ ስለምናውቃቸው ስለዚህ እሱን ትእዛዝ ነው ብዬ ተቀብዬ ቆሜያለሁ። ልቤን ሞልቼ እናገራለሁ ይጎል ስለሚኖሩ ማለት ነው። እንደው ለእናንተ በሚመች እንደ አዲስ ዓመት ብዙዎቻችን መሸጋገሪያ ወሯ ላይ ጳጉሜን ላይ ብዙ ሰው ያቅዳል። ማስታወሻውን ራሱ ላይ ያደርጋል ያመጣል። እግዚአብሔር ቢፈቅድ ብንኖር በዚህ ዓመት በስጋ ሕይወታችን ይህን በመንፈሳዊታችን ይህን እንደየስራ ጠባያችን እንደው ትራንዚሽን ነው የምትባለው መሸጋገሪያ ወር ናት። እዛ ላይ ይታቀዳል። እንግዲህ ዘመነ ማርቆስ ወይም 2018 32ኛው ቀን ላይ ያለን አይደል? በፀሐይ አቆጣጠር 31ዱ ቀን እንደው ዛሬውን አላባክነው ሁለት አረን ጥቅም ዛሬ አይባክን ብዬ ነው 31ዱን አረየው። ስለዚህ እቅዳችሁን አሁን የ31 ቀን አፈጻጸማችሁ ምን እንደሚመስል ለእናንተ ልተወውና ትምህርቱ አዲስ አይደለም፣ አራተኛውን ዓመት እንጠቀምበት የሚል አጭር መልዕክት ብቻ ሰጥቼ የኔታ በቀረው ደግሞ መምራት አባታችን ምክር እንዲሰጡ ስለፈለኩ ነው። ትምህርት ነው ስምናለሁ አራተኛውን ዓመት እንጠቀምበት ለራስ ነግራችሁን የሚገባው የቅዱስ ሉቃስ ወንጌል 13:8 ላይ የምናገኘው በተለያየ ርዕስ እንሰጣለን። በዚህ ዓመት ደግሞ ተዋት መሬቱን ለምን ታቆሳቁራለች እንዲህ በሚል ማለት ነው። እንደዚህ አራተኛውን ዓመት እንጠቀምባት የምትለው መልዕክት እንድትይዙልኝ ስለፈለኩ ነው። የወንበር ትምህርት ነው ያው የኔታ ያውቁታል ያስተምሩታል ኑሮበታል እና ቅዱስ ሉቃስ ከሰባ አርድእት ቁጥሩ ሆኖ ከወንጌላውያን ደግሞ ከአራቱ አንዱ ነው። ቅዱስ አምላክ እግዚአብሔር ወንጌልን ሲያጽፍ ሁለቱን ከሐዋርያት ከአቀማመጥ ቅደም ተከተላቸው ዳርና ዳሩን ያዙት አይደል? ማቴዎስ ብለን መጨረሻ ዮሐንስ ነው። እነዚህ ደግሞ አርድእቱ መሀል ላይ ነው ያሉት። ምናልባትም ይህን ለአጋዕዝተ ዓለም ሥላሴ ስላርጋችሁ ሰሩልኝና አራት ማዕዘን አለው አይደል? ወይም ነገራችን አካል እሱን እንደዛ አድርጋችሁ ሰሩ። የዚህ በእኔ በኩል ወይም በእናንተ ያላችሁ የላይኛው ግራ ኮርነር አንድ፣ ከዛ ወደ ታች ስትወርዱ ታችኛው፣ ከዛ ወደ ቀኝ ስትሄዱ ታችኛው፣ ወደ ላይ ስትወጡ የቀኝ ኮርነር ላይኛው አድርጋችሁ አርባዕቱ እንስሳ እዚህ ቦታ ላይ አሉ አይደል? እና ሐዋርያት ሁለቱን ስታያቸው የኔታ ላይ ነው ያሉት አይደል? የመጀመሪያው ገጸ ብእሲ ነው ማቴዎስ ነው። ወረድ ብሎ ደግሞ ማን አለ? በሱ ውስጥ የታችኛው ኮርነር ላይ ማርቆስ አለ። ከዛ ታችሁን ተከትላችሁ ስትሄዱ ደግሞ ማን አለ? ሉቃስ። ከላይ ስትወጡ ገጸ ንስት የምንለው ቅዱስ ዮሐንስ አለ። እና ዝም ብለን ስናየው ዝም ብዬ ሳይሆን ከላይ ናቸው ታች ደግሞ ሁለቱ ከሰባ አርድእት ጽፏል። እሱም ምክንያት አለው ያስተምሩናል። ስለዚህ ከሰባ አርድእት ቁጥር ነው ከአራቱ ወንጌላውያን በስሙ የሚጠራ ወንጌል አለው 24 ምዕራፎች አሉት። 24ኛው ምዕራፍ ላይ ያልተቋጨለትን ሐሳብ ግብረ ሐዋርያት ምዕራፍ 1 ላይ ሲቋጨው እናያለን። በምሳሌ ማስተማር ትምህርቱ በተለይ ከምዕራፍ 15 እስከ 19 ባለው ብዙ ምሳሌያት እናገኛለን። አሁን የጠቀስነውም ከነዛ ውስጥ ስለሚገኝ 13 ከ6 እስከ 9 ምሳሌ ነው ያለችው። እዛው ውስጥ ለአንድ ሰው ብሎ ይጀምርና የወይን አትክልት ቦታው ላይ የተተከለች በለስ እንደነበረች ለዛች በለስ የወይን አትክልት ሰራተኛ እንደቀጠረ ምን የሚያደርግ የሚንከባከብ አንድያ የሚያደርግ ኮምፖስት የሚያፈስ ውሃ የሚያጠጣ የሚያርም የሚቆተኩት። ለምን ይሄ የወይኗ ወይም የበለሷ ባለቤት ከበለሷ ማግኘት ያለበትን ነገር ሊያገኝ የሚችለው እሱ ደግሞ ለበለሷ ማድረግ ያለበትን ካደረገ ብቻ ስለሆነ ማለት ነው። ከዛ 3 ዓመት ተመላልሷል። ይህን 3 ዓመት ምናልባት እንደው ለእኛ ለትምህርት እንዲመቸን አንደኛ እንድትይዙልኝ የፈለኩት ነገር የበለሷ ባለቤት ከበለሷ ፍሬ የፈለገው ለበለሷ ማድረግ ያለበትን ነገር አድርጓል ብላችሁ ውሰዱ። ሲትረስ ፓሪደስ የሚባለው ኢኮኖሚክስ
አካባቢ ኤቭሪቲንግ ቢንግ ኢኳል ነው አይደል? ትራንስሌት ሲደረግ ይህ ኖርማል ኮንዲሽን ነው ብላችሁ አስቡ ተብሎ የሚነገር ንግግር ነው። ለበለሷ የሚደረገው ነገር ተደርጓል። በለስ ፍሬ ሊሰጥ የሚችልበት ዓመት ይታወቃል። ሽምብራ መቼ ተዘርቶ መቼ እንደሚደርስ እንደ ወቅቱ ከሰጠ ማለት ነው። ስንዴ፣ ባቄላ እነዚህም ሲዝናል የሚባሉት ፍሬ የሚሰጡበት የሚያብቡበት ከዛ ፍሬ የሚሰጡበት መኸራቸው መቼ እንደሆነ ይታወቃል። ዲፋይንድ ነው። የበለሷ ባለቤት በለስ በሚያፈራበት ጊዜ ካለደ የእሷ ነው የበለሱ ባለቤት ችግር ነው። ዳቦ በሉ ጥሬው ነው እንጂ ገበሬ ድምፅ አልባ ነው። ለምሸሽ ስለሚል ብትበሉ መብላት ይቻላል። ጥሬው ትንሽ ቀጭ እያለ ይረብሽ ይሆናል። በለስ በማይደርስበት ጊዜ ቢሄድ ፍሬ አጣሁ ቢል የማን ችግር ነው? በተፈጥሮ ማለት ነው የተሰጣው። ስለዚህ እሱንም ሁለተኛ እንዳንድ ኮንዲሽን አድርጋሽ ትይዛለሽ። ለበለሷ ማድረግ ያለበትን በሙሉ ያስቀረው አንዳችም ነገር የለም። አድርጓል፣ ሰራተኛ ቀጥሯል፣ ሁሉን ነገር አድርጓል ብላችሁ ያዙ። የሄደው ደግሞ ፍሬ ልትሰጥ በምትችልበት ጊዜ እንጂ በአቋራጭ አይደለም። በ3 ዓመት መስጠት ካለበት መጀመሪያው ዓመት ላይ ቢሄድ እሱ ችግር። እነዚህ ሁለቱን ኮንዲሽኖች እንደተሟሉ አስባችሁ ሰራቸውና ለትምህርቱ እንዲገባል። ስንት ዓመት ግን ተመላልሷል ትደርሳለች ከተባለበት መጀመሪያው ዓመት ሄደ ምንም አላገኘም። ሁለተኛው ዓመት ላይ ሄደ ምንም አላገኘም። ሶስተኛው ዓመት ላይ ሄደ ምንም አላገኘም። ምንም ነው ቆይ ዘረ ቆርጥም መሬት የሚባል ታውቃላችሁ ነው? እናንተ ጥሬ መቆርጥም ብቻ ነው። ዘረ ቆርጥም ማለት እፍኝ ዘርቶ እፍኝ ራሱ ዘሩን የማይመልስ ማለት ነው። በዛ በግብርና ውስጥ ምንም የሚለው እኮ እንደው አንድም እንደው ትንሽ ብልሽት ያለ ፍሬ የማይኖራትም እንደው ምንም አላገኘባትም። ስንት ዓመት ተመላልሷል? 3 ዓመት። ከዛ በኋላ ከ3ኛው ዓመት በኋላ ግን ያው የወይን አትክልት ሰራተኛውን ጠርቶ የምታውቁት ታሪክ ስለሆነ ጠርቶ ምን አለ? ከዚህች በለስ ፍሬ ላገኝባት ስንት ዓመት ተመላለስ? 3 ዓመት ተመላለስ። እያማከረው ነው እኮ ባይዘው ቀጥሮታል። የበለሷን ጠባይ ከባለቤቱ ይልቅ ማን ያውቋል? አባ ሲቆጠቁጣት እሱ ወይ ፀሐይ ሲጸናበት እንደው ቅጠሏ ያማረ ነው ፍሬ የሌላት እንጂ ወይ ፀሐይ ሲጸናበት ተታሽ ከጥጓም ምሳም ሲበላ እንደዛ ብላችሁ አስቡት። ከስሏ ቁጭ ብሎ እየነሳ ይመስላል ያውቃታል እሱ ከማን ችግር ይሆን ፍሬ አለማፍራቷ? ከራሷ ነው ወይስ ከሰራተኛው ስንፍና? የሚደንቀው ነገር ግን የወይን አትክልት ሰራተኛው ቅድም ሲቀጠር ኮትኩት ሲባል ያው መኮትኮት ነው አይደል? ቁረጥ ሲባል መቁረጥ ነበረበት። ግን አንድ ጥያቄ አቅርቧል። ቁጥር 8 ላይ ስትደርሱ ጌታ ዙሪያውን እስክትኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት የሚል ልመና ቀረበ። እሱ ምን አገባው? ታዛዡን ብቻ ደሞዝ ይከፈለው እንጂ ተቀብሎ አይቆርጥም። ግን ልመና ቀረበ። ስለዚህ አሁን ስንት ዓመት ተመላልሷል? ስንተኛ ዓመት እየለመነ ነው? አሁን ይሄኛው ስታይ በአራተኛው ቀጥሎ ምን ይላል? ወደፊት ብታፈራ ደህና ነው ይላል። አትክልተኛው ራሱ ወደፊት ብታፈራ ደህና ነው፣ ካለዛ ግን ትቆርጣታለህ። ዲሲሽን ፓወር የማን ነው? የባለቤቱ ነው። ውሳኔውን ከወሰነለት በኋላ መቁረጥ በእርግጥ የሰራተኛው ነው። ትቆርጣታለህ። አሁን እነዚህ ምሳሌያት ናቸው። የኔታ አይደለትኛል በትንሹ 6-7 አይነት ምሳሌዎች ውስጥ ያሉ ይመስላል። የመጀመሪያው አንድ ሰው፣ ከዛ ቀጥሎ በለስ፣ ከዛ ከበለሷ ምን ይጠበቃል? ፍሬ። ከዛ ምን አለ? የወይን አትክልት ሰራተኛ አለ። እሱ ምን ይሰራል? ይኮተኩታል፣ ፋንድያ ብርሃን። ከዛ 3 ዓመት። ከዛ መሬቱን ለምን ታጎሳቁላለች የሚል ቃልም አለ። አወዘነችበት እኮ 3 ዓመት። ወይኔ ሌላ ተክዬ እንዳልጠቀምበት እንዴት ገደለች፣ ጾም አሳደረችው እያለ ነው የገበሬው። ቆረጥ የሚልም አለ። እነዚህ ሁሉ ምሳሌዎች ናቸው። በትንሹ የኔታ በጉባኤ ቤት 3 አንድምታዎች አይቻሉ። ዛሬ 3 የመጀመሪያው ላይ ያሉት ምሳሌያት በሙሉ አንድ ሰው የተባለ ማን ነው? እግዚአብሔር ነው። በለስ የተባሉ እስራኤላውያን ናቸው። በለስ ዘይቤ ቤተ እስራኤል ምንቱ ነበር ይላል። በለስ ያላቸው እነሱ ነው። ለነዚህ ለእስራኤላውያን ለበለሶቹ የበለሱ ባለቤት እግዚአብሔር መምህራነ ብሉይን ልኮ አስተማራቸው። ቀኙን ከግራ ጣፋጩን ከመራራ ብርሃኑን ከጨለማ እንዲለዩ አደረጋቸው። እሱ ብቻ አይደለም የሚንከባከባቸው የወይን አትክልተኛ መጋቤ ብሉይ ቅዱስ ሚካኤልን ሾመላቸው። ይሁሉ ተደርጎላቸዋል። ቅድም ያልኳቸው 2 ኮንዲሽኖች እንዳታስቀሩ እናንተ ተደርጎላቸዋል።
መደረግ ያለበት ነገር ለእስራኤላውያን ተደርጎላቸዋል። ስለዚህ ከበለሶቹ ከእስራኤል እግዚአብሔር ምን ፈለገ? ፍሬ ምንድን ነው? ምግባር ከሃይማኖት አትነጥሉት፣ አንድ ላይ ነው። በእኛ ቤት ምግባር ከሃይማኖት፣ ሃይማኖት ለምግባር አስተባብለን ካልያዝን መዳን የለም። በእኛ ቤት አስተምሮ ቅዱስ ያዕቆብ በሥነ ምግባር አንቀጹም ተናግሯል አይደል? ከነፍስ የተለየች ስጋ ሙት በድን ሬሳ ነው የሚባለው። ከምግባር የተለየ ሃይማኖትም እንደዛው ነው። ምዕራፍ 2 ቁጥር መጨረሻው 26 ላይ ሲዘጋ እንዲሁ ነው የዘጋው። ከቁጥር 14 እስከ 26 ያለው ይሄን ነው። ለረአብ ዘማን ያነሳል እና አብርሃምን ያነሳል። ሃይማኖትን ከምግባር ያላቸውን ከታሪክ አንጻርም እያነሳ መጥቶ ሲደመድመው በዚህ ነው የደመደመው። እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? ስለዚህ ፍሬ የተባለው ሃይማኖት ከምግባር ነው። ከኔ ጋር ናችሁ? የሚያገለግሉት ያገለግሉ፣ አትታወቁ። እዚህ ክፍት አለ ቤዛ ተዛጋ ለጋጠል። ስለዚህ አንድ ሰው የተባለ ማን ነው? ቅዱስ እግዚአብሔር። በለስ የተባሉ እስራኤላውያን። ፍሬ የተባለ ምንድን ነው? ሃይማኖት ከምግባር። ግን ማንን ቀጥሯል? መምህራንን ሹሞላቸዋል። የብሉይ ኪዳን መምህራንን መጋቤ ብሉይ ቅዱስ ሚካኤል ደግሞ የሚራዳቸው አትክልተኛ እሱን ሹሟል እግዚአብሔር። እንዲህ ካደረገ በኋላ ነው ወደ በለሷ ስንት ዓመት ተመላልሷል? በዚህኛው 3 ዓመት የመጀመሪያው በዘመነ መሳፍንት 13 መሳፍንት በዘመነ መሳፍንት፣ ከዛ ቀጥሎ ደግሞ በዘመነ ነገሥት፣ ሶስተኛ በዘመነ ካህናት ተመላልሼ ምንም አላገኘሁም። ምን ሃይማኖት ከምግባር አላገኘሁባቸውም። ስለዚህ ማን ተጠቀሰ? ተጠራ። የወይን አትክልት ሰራተኛ። ቅድም ስሾመ ተራዳቸው፣ ተንከባከባቸው ነው። አሁን ትእዛዝ ልቀይረው አጥፋቸው አለው። ማንን? ቅዱስ ሚካኤልን። ቅዱስ ሚካኤል ምን አለ? ቅድም ተራድቼ ሃይማኖት ከምግባር ስራ እስካሰራቸው በዚህች ዓመት ደግሞ የሚል መናቃት አንዱ ይሄ ነው። የሳትኩትን በኋላ የኔታ ሳመሪ ይሰጡታል። ከኛ ህይወት ጋር እጅግ ቁርኝት ስላለ በምሳሌ ማስተማር በጣም እንዴት አይነት ኃይል አለ መሰለህ። ነገር በምሳሌ ዜማ ባህል ይባላል። ይሄው ይገድ የለም ወይ ጠጅን አሁን በዋንጫ ከምትይዙት በብርሌ ትራንስፓረንት ነው። ያለ ፍላጎታችሁን ጠጡ ሊል ይችላል። ግልጥ ሆኖ ይታያል። ስውር አይደለም ነው። ምሳሌ ትልቅ ቦታ ላይ ተከሰነች። ለመምህሩ አጋዥ መሳሪያ ሆኖ ያገለግላል። ለደቀ መዛሙርቱ የሚማሩት ነገር እንዳይረቃቸው ቀርቦ እንዲታያቸው ያደርጋል። ማግኒፋይ ያደርግላቸዋል። አንደኛው ይሄ ነው። ሁለተኛው አንድም ብለው አባቶቻችን መምህራን እዚሁ ስላሉ የዛሬ ምስክር መምህሩ ያስተማሩን ደግሞ በለስ የተባለው ሳይቀየር ያው ራሱ እስራኤል ናቸው። አንድ ሰው የተባለ ግን አብ ነው ቢሉ በልጁ ህልው ሆኖ ወልድ ነው ያሉ እንደሆነ ስግብ ሆኖ ያው ተስፋ ቃል ሊፈጽም ፍጹም ሰው ሆኖ ወደ ማን መጣ? ቅድም ወዳልናቸው የላይኛው ሳይቀየር ወደ እስራኤል መጣ። እስራኤላውያን መጣ። ያሁኑ ኮትኳቹ ማን ሆነ? መጋቤ ሐዲስ ቅዱስ ገብርኤል ይሆናል። 3 ዓመት የሚሉ አሁን የተመቸነ እንደው 3 ዓመት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትርፍን ትቶ ወደ ሙሉ ሞት ለመናገር እኛ ጉባኤ ቤት በቁጥር አንታለን። ስለዚህ መምህራንን ሾመላቸው፣ አስተማሯቸው። ቅዱስ ገብርኤል ኮትኳቹ ነው፣ አትክልተኛ ሆኖ ተራዳቸው። አሁንም ስንት ዓመት የተመላለሱ? ሁለተኛው ላይም 3 ዓመት የተባለው ይህን ምንም ፍሬ አልተገኘባቸው። እንደ ቅድሙ ተርጉሙት። ቅዱስ ገብርኤልን ምን በላቸው? አሁንም ለመነ። ብንኖር የምትል ቃል አለች። ለሁለቱ ለመላኩ ሲቀጸል ለአቃቤ መላክ ሶስተኛውም ስንገባ መቸመች ነዋሪዎች ናቸውና ይላል። ለንስሐ አባት ሲሰራው ግን ሞት ያጠራጥራልና ይላል። አባቶቻችን ትቁም ናቸው። እንዴት ያኮራል መሰላችሁ! ደግሞ በየዛ ባለቤት መሆን እንደሳቸው በጣም ከዚህ በለጠ ጸጋና ስጦታ ቤት ይገኛል ብላችሁ ታስባላችሁ? ሶስተኛውና የመጨረሻው ብናየው ጥሩ የሚሆነው እኛ ጋር አገናኝተን ይሄኛው የታሪክ አንጻር ነው። ሶስተኛው በለስ ወይም አንድ ሰው የተባለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በለስ የተባለ እኛ በለስ እኛው ራሳችን ምዕመናንና ምዕመናት ብለን 3 ዓመት መምህራን አሉ፣ ሊቃውንት ይኸው አይናማ መምህራን አሉ። አትሊስት በባህር ዳር ሀገረ ስብከት ቢያንስ አንድ ሰባኪ ወንጌል የሌለበት የለም ሲሆን 3 ዓመት ተሹመውልናል። ሌላ ምንም አይደለም ያለው። እኛን መኮትኮት፣ የራቀውን ማቅረብ፣ የረቀቀውን ማብላት እነሱ ሳቸው። ስለዚህ አምላከ መምህራን ይክበር ይመስገን። አምላከ ጉባኤ ክብርና ምስጋና ለስሙ ነው። ያለ መምህራን ያለ አባቶች ያለ ካህናት ያልተውን ያለ ጠባቂ ያለ እረኛ ያልተውን
መጠቀም አለመጠቀም ለእኔና ለእናንተ የሚተው ነው ማለት። ስለዚህ ሶስተኛው ላይ ምዕመናንና ምዕመናን ናቸው በለስ የተባሉት ነው። ምግባረ ሃይማኖት የቅድሙ እንዳለ ነው የሚሄደው። 3 ዓመት የተባለው በዚህ እኔ ወይም እናንተ ብላችሁ ሰሩት። ሕፃንነት፣ ወጣትነትና እርግና። አንዳንድ ያልታደለ ሰው በሕፃንነቱም ፍሬ ተፈልጎበት ምግባረ ሃይማኖት የማይገኝበት እስኪ ግድ የለም ብሎ እግዚአብሔር ያንን ታግሶት እንደ ወጣት ሲሆን ወጣትነት ላይ ምንም አልገኝበት ሲል እስኪ ግድ የለም ማለት ትዕግስት ባለቤት ነው። እርግና ላይ የእንጨት ሽበት ይባላል። አባ ጨጓሬ አባ ይባላል። የትኛው ገዳም እንደምንቆስ ባላቅም አባ መባል እሱ ይባላል። እንዲህ ያልተሳካላችሁ ማለት በእነዚህ በሶስቱ ተመላለሰ። ምን ፈልጎ ምግባረ ሃይማኖት ምንም አላገኘም። አሁን እዚህ ላይ ጠባቂ የተባሉት 2 ናቸው። አቃቤ መላክና ንስሐ አባት። የመጀመሪያው ማን ነበር? ቅዱስ ሚካኤል። ቀጥሎ ቅዱስ ገብርኤል። አሁን ላይ አቃቤ መላክ ጠባቂ መላክ አለው። እኛ ወይም ንጉሠ ነገሥቱ የእግዚአብሔር ልጆች ስለሆኑ ጋርድ አለው። በዘመኑ ቋንቋ የኤርትራ ልጆች ይኮራሉ፣ ይማራሉ፣ በቤት መኪና ብዙ ነገር ይደረግላቸዋል። እኛም የሚመካ በማን ይመካ ነው? ምን እሱ ጥቅስ ነው። ህይወት ያናረገውን ጥቅስ ነው ማለት ችግር የለም። ስጋዬን የበላ ሲበሉት ዳረሱት ካሁን ታውቃላችሁ። አሁን ምን የሚነገራችሁ አሁን እሱ ጥቅስ የመሰከረው አንደበታችን በሱ ገብቷል ወይ ህይወት አድርገናል ወይ ነው። ክርስትና አልቲሜትሊ እንዲህ መሆን ነው። አሁን በገናውን ማስንቆውንም እንደዚህ ነው እና ኃይለቱን የምትማሩት አልቲሜት ገሌ ሲችል ለመጣ አይመስልም። መስደቂያ እግዚአብሔርም አመስገኛ ነው። እንዴት ነው የሚመጣ ያለኝም እኛም ችግር አለብን እንደዛ እንላለን። እንደዛ ያው የቤቱ እንደዛ ነው። የምን ቤተሰብ ነው ይባል መስሱትን የበገና ቤተሰብ ነው። ስለዚህ አሁን በየደረስንበት እድሜ ማለት ነው። አንተ አሁን ምንድን ነው ወጣት አለ ካላች ልጆች አለኝ እዛ አካባቢ ያለው ሕፃን ዞሮ ያው ያለፈን አልፏል። ለዛ አለፈ ስርየት ነው የሚሉ አባቶቻችን። ያለፈው ይቅርታ ነው። የተዘጋ ፋይል እግዚአብሔር አይከፍትም። ቸርና መሐሪ አምላክ ስለሆነ ከእኛ ውሳኔ ከወሰነ የልቡናን የሚያውቁ አምላክ ይቅር ባይ አባት ነው ያለው። በመስቀሉ ድልገና በወርቀ ደሙ ገዝቶ ያተመ ያለ ዋጋ አይደለም፣ በዋጋ የተገኘ ነው። ለራሳችን ዋጋ መስጠት ያቃተን። ስለዚህ 2 ጠባቂዎች አሉ። በመዓልትና በሌሊት የሚጠብቁ መላእክት አሉ። ማለት ለመናገር እንዲያ እግዚአብሔር ለኛ ያላረገው ምን አለ ብላችሁ ጠይቁ። ምንም ነው መልሱ። ምን እንግዲህ ያው በውዳሴ ማርያምና ቅዳሴ ማርያም ትርጓሜ ላይ ነው በመዓልትና በሌሊት ሰው የሚጠብቅ መላእክት እንዳሉ። እንኳን እኛ ቤተክርስቲያን ትጠበቃለች በመዓልትና በሌሊት። አሁን ባለ እግዚአብሔርኛ እነደልን እንንትራን የምናውቃቸውን ዘበኛ የቀጠርናቸው ወደ ሰው ነው። በመዓልትና በሌሊት የሚጠብቁ ምሳሌ መላእክት አሉ። እዛ አካባቢ ያሉ ሰዎች አሉ። ደሌ ስራ ይጎርቶታለች ስለነበረ በገና ትምህርት ቤታችን አጥቢያችን የሚታምዛ ነው። የበገና ትምህርት ቤት መምሩ እና ደሌን ሳነሳኛውን ጥበቃ እንደሆነ ያነሳው እነሱን ለሰው ነው። ስለዚህ ንስሐ አባት ምን ያደርጋል? የወይን አትክልት ሰራተኛው ምን አድርጋለሁ ነው ያለ ዙሪያውን እስከ ኮተኮተላት ፈንት ያስካፍስላት። ለመላእክት ቅድም የሰጠው መራዳት ነው። ለመላእክት አቃቤ መላክን ጨምሮ ማለት ነው። ጠባቂ መላክ እንዳለን የሚያውቃለው አይቶ የሚያውቅ ፍጥረት ነው። ኧረ ዝም ብሎ ይጠብቀን ማየቱ ይቅርብን። ግን ጠባቂ መላእክቶቻችን ያሳዘኑ እንዳሉ አውቀን እኔ እውቀት የኔታ መጨረሻ ሊጠቅመን ከቻለኝ አሁን እውቀት ይጠቅማል ብዬ የማስበው በእኔ ያደረዳው አዚህ ዓለም በራሁ እንላልና እግዚአብሔር ዓለምን የያዘው በምኑ በመዳፉ ነው። ዓለም ማለት ደግሞ የሚታይና የማይታየው ነው። በምስጢርም ሰው ተብሎ ተረጎማል። እቺ ትምህርት አሁን የምትረዳ መቼ እንደሆነ ታውቃላችሁ? ሰው ከእግዚአብሔር እጅ ላይ ሆኖ እንዴት ኃጢአት ይሰራል ማለት ከጀመረ መዳፉ ላይ ሆኖ ዝሙት ይሰራል፣ ሰው ይሰርቃል። አሁን እኮ የምንማረው እጅ ላይ ሆነ። ስለዚህ እቺ እውቀት አሁን የምትረዳው መቼ ነው? እውቀት የሚረዳችሁ የለም ይሄን ማለት ከጀመረ ብቻ ነው እንጂ ስንት አይነት መምህራን አመስጥረው ነግረው እሱን ሰብስበን ያቅማችን ደግሞ ያቅማችን የምንችለውን ያህል መስራት ካልጀመረ እውቀቱ ብቻውን ግዳጅ አይደለም። ስለዚህ የወይን አትክልት ሰራተኛው ንስሐ አባት ቁመንም ይጠብቃል፣ ጽልሞትም ይጠብቃል። ወግዚኦ ከብዮቶ ወስሪ ኃጢአቶ ለገብርህ ገብረ ጊዮርጊስ ያለው ምን ያባል ስወደው ነው ይቀይሩታል። ወግዚኦ አይነት ነፍሰ ገብርህ ገብረ ጊዮርጊስ ይሄ ተባይ ይያሽ መኮትኮት ማለት ምክረ ካህን ነው። ለካህናት ስንሰጠው አራቴ ወለተ ማርያም አራቱ ገብረ ማርያም ሰው ነው የማይበድል እንጨቱ ነው ምንም አይደል።
ያው የጭስ መጠኑ ይለያያል እንጂ በጣም እንጨሳለ። መጨስ አለመጨሱ ደግሞ የማይታያል። ኔክ ላይ ከሰላውን ሲጨስ አንዳንዱ ይታያል፣ አንዳንዱ አይታይም። ካርበን ነው። ቤት ከተዘጋ እንሞታለን፣ ይጨሳል ማለት። ስለዚህ እባክህ እባክሽ እያሉ ምክረ ካህን ማለት ትምህርት ስለ ንስሐ መልቱ አስፍቶ ይመክራሉ፣ ያስተምራሉ። አሁን ምን ላድርግ ያስብላሉ። መኮትኮት እነዚህ አቃቤ መላክም እስኪ ደግሞ 2017 እንደው ይበኩን ሆኖ ነበር በቸርነትህ ይህችን ዓመት ደግሞ ተወው እያሉ የቅዱስ ሚካኤል የቅዱስ ገብርኤል የአቃቤ መላክ የንስሐ አባት ጸሎት ስንተኛውን ዓመት ሰጥቶናል? ለሉ እንጂ ቅድም ባል ነው ያ እነዚህ አሁን ያልኳቸው ጠባቂዎች ግን አንድ ጉዳይ ላይ ተስማምተዋል። በዚህች ዓመት ደግሞ ተዋት። ምናልባት ችግሩ ከኔ ቢሆን እኔ በደንብ ባልኮተኩታት ቢሆንስ አለማፍራቷ እኔም ተጠያቂ እንዳልሆን ያለ አትክልተኛ እጅግ ደስ የሚል አትክልተኛ ኢንተርናላይዝ አድርጎታል። የኔ ችግር ቢሆንስ እስኪ ቆይ ከወትሮ እኔም ተጋብዬ ለያዛል ወደፊት ብታፈራ ደህና ነው፣ ካለዛ ግን ምን ትላታለህ? በቃ ቅድም ባየነው ታሪክ ውስጥ አራተኛውን ዓመት በቅዱስ ሚካኤል በቅዱስ ገብርኤል በንስሐ አባት በአቃቤ መላክ ጸሎት 2018 31ኛ ቀን ተጠቅመን 32ኛውን ጀምረን ማለት በፀሐይ አቆጣጠር ሊቃውንቱ በብርሃነ አካላት ስለሚቆጥሩ ዓመቱ ማለት ነው። የትምህርት ርዕሱ ምን ነበር? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።